ፈይሳል ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። አትሌት ፈይሳ ሌሊሳ በመኪና ሰዎች መግጨቱን አመነ። ሰላም ጤና ይስጥልን። ይህ የብርሃንና መረጃ ነው። በማህበራዊ ሚዲያና በሌሎች ሚዲያዎች ላይ በመውጣት አነጋጋሪ ሐሳቦችን በመስጠት የሚታወቀው አትሌት ፈይሳ ሌሊሳ ከትናንትና በስቲያ ሌሊት በሁለት ሰዎች ላይ የመኪና አደጋ ማድረሱና እስካሁን በፖሊስ ቁጥጥር ስር ሊውል እንዳልቻለ በተለያዩ የማህበራዊ ሚዲያዎች አማካኝነት ሲዘገብ መቆየቱ ይታወሳል። አትሌቱ ትናንትና ማምሻውን በግል የፌስቡክ ገጹ ላይ እንደጻፈው ከሆነ አደጋው ደርሷል፣ ይህንን ያህል የሚካበድ አይደለም፣ አደጋ ማንንም ሰው ያጋጥማል ብሏል። በአፋን ኦሮሞ ባስተላለፈው መልእክት ላይ ይህ ሁሉም ላይ ሊደርስ የሚችል ነው የሚል መልእክት ማስተላለፉ ነው የተነገረው። አትሌቱ በተለምዶ ጀሞ ሚካኤል ናሰው ሪል ስቴት ጋር ሌሊት ላይ ሁለት ሰዎች ላይ ጉዳት ያደረሰባቸው መሆኑ የተገለጸ ሲሆን ጉዳት የደረሰባቸው ሰዎችም በአለርት ሆስፒታል ሕክምና እየተከታተሉ ቢገኝም በወቅቱ ሕግ በማስከበር ላይ የነበሩ የጸጥታ አካላት አትሌቱን በቁጥጥር ስር ለማድረግ ሲሞክሩ መሳሪያ አውጥቶ እንዳስፈራራቸውና ማን እንደሆንኩኝ አታውቁም በማለት ለሕግ አካላት ተገዢ እንዳልነበረ በአካባቢው የነበሩ የአይን እማኞች ተናግረዋል። ይህንን መነሻ በማድረግም የአዲስ አበባ ፖሊስ አትሌቱ ካደረሰው አደጋ አንጻር ሕጋዊ እርምጃ እንዲወስድና በቁጥጥር ስር እንዲያውለው ጥያቄዎች እየቀረቡ ይገኛሉ። ይህንን ጉዳይ በተመለከተ በየሰዓቱ ትኩስና አዳዲስ መረጃዎችን ይዤላችሁ ቀርባለሁ። ለሰዓቱ ያቀረብኩት መረጃ ግን ይህንን ይመስላል። ጤና ይስጥልኝ። ፈይሳል ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነግረን እንጂ ያው ጨጓራ የራስ ነው። ብሰክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ በቃ እንግዲህ ወይኔ ይገደላል ወይኔ ሕክምና የለው። አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። አትሌት ፈይሳ ሌሊሳ ትናንት ምሽት በሚነዳው ቪየት መኪና ሁለት ሰዎችን መግጨቱን ተከትሎ ይሄ መረጃ በሶሻል ሚዲያ ላይ እጅግ ሲዘዋወር እንደነበረ የሚታወስ ነው። በዛሬው በተሰማ መረጃ ደግሞ ፊቱ ከተገጩ ግለሰቦች መካከል አንድ የ16 ዓመት ታዳጊ ህይወቱ እንዳለፈም በስፋት እየነገረም ይገኛል። አትሌቱም በዚህ ጉዳይ ላይ አስተያየቱን የሰጠ ሲሆን አደጋው መፈጠሩን አምኖ ነገር ግን አደጋው የተፈጠረው በድንገተኛ እንደሆነም ተናግሮም ነበረ። አሁን ላይ ግን በተሰማ መረጃ አትሌት ፈይሳ ሌሊሳ ዛሬ ረፋድ 4 ሰዓት ላይ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። በዚህ ላይ ተጨማሪና ተጨባጭ መረጃ የማገኝ ከሆነ በስፋት የማቀርብላችሁ ይሆናል። መረጃውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። አትሌት ፈይሳ ሌሊሳ ሁለት ሰዎችን በመኪና መቅጨቱ ተሰማ። ታዲያ በትላንትናው ዕለት በአዲስ አበባ ከተማ ጀሞ ሚካኤል አካባቢ አመሻሽ ላይ ሁለት ልጆችን መቅጨቱ የተሰማ ሲሆን ታዲያ አንደኛው ልጅም ከባድ ጉዳት የደረሰበት ሲሆን በከፍተኛ የሕክምና ክትትል ውስጥ ይገኛል። ሁለተኛው ልጅ ደግሞ መጠነኛ የአጥንት ስብራት አጋጥሞት እየታከመ መሆኑን እንግዲህ ተነግሯል። የፈጣን መረጃዎች ፎሎ ማድረግ እንዳይረሳ። መልካም ቀን። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ላይ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ይፈተዋል፣ አንዴ ይፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ። ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው
በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶ ነው የፈነዳው፣ ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይሄው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብንም፣ እኛ መሞት የለብንም። ህግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት። እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን፣ መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም። ነው እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ለሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዛሀበሻ እንደገለጹት ክስተቱ የተፈጠረው በነፋስ ስልክ ላፍቶ ክፍለ ከተማ አትሌቱ V8 መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። ፈይሳ ሌሊሳ በላ ኮንኮላታቲን ነማ አጄሴ ጉያራ ከንብያ በቀቴ ቤቱ ሰማ ጅራ አትሌቲን kun konkolaataa V8 konkolaachisuun kaleessa galgala namoota lama akka inni rukutee dubsame. Namoota lamaan kana keessaa tokko daa'ima wal adeemaa waggaa 16 yommuu ta'u, Fayyisaa Leellisaa fuula Facebook isaatii irratti akka kana akka dalagillee amanee jira. Balaa kanas ituman hin beeknin raawwadhee jechuun amanee jira. መኪናን ሳሳቆመ ሚለሳ ዲያሪፈታ ተናል ወደ አድማጭ ተመልካቾቻችን አትሌት ፈይሳ ሌሊሳ
እንግዲህ ጀሞ አካባቢ በሚገኘው እና ሰው ሪል ስቴት አካባቢ ሁለት ሰዎችን እንግዲህ ቪኤት መኪና ሲያሽከረክር ገጭቶ አምልጧል የሚባለው መረጃ በሰፊው በማህበራዊ ሚዲያ ላይ ሲሽከረከር ነበር። ይህንንም ተከትሎ አትሌቱ በራሱ የፌስቡክ ገጽ አንድ መልእክትን አስተላልፏል። ወደሱ መልእክት ከማለፋችን በፊት ግን በማህበራዊ ሚዲያ ሲሽከረከር የነበረው መረጃ ምን ይመስላል የሚለውን እንመልከት። ቅዳሜ ዕለት ሌሊት አዲስ አበባ ከተማ ጀሞ ሚካኤል እና ሰው ሪል ስቴት አካባቢ አትሌት ፈይሳ ሌሊሳ ቪኤት መኪናውን ሲያሽከረክር እንግዲህ ሁለት ልጆችን ገጭቷል ይላል መረጃው። አንደኛዋ ልጅ ከባድ ጉዳት የደረሰባት ሲሆን በሞትና በህይወት መካከል ትገኛለችም ተብሎ ነበር። በሰዓቱ አይሲዩ ሩም ውስጥ በከፍተኛ የሕክምና ክትትል ውስጥ ነው ያለችውም የተባለ ሲሆን አንደኛው ልጅ ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል ይላል መረጃው። እንግዲህ በሰዓቱ የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለመያዝ ሲሞክሩ አትሌቱ መሳሪያ በማውጣት እንግዲህ በማስፈራራት ከቦታው እንደተሰወረና እስካሁንም በቁጥጥር ስር እንዳልዋለ እንግዲህ መገናኛ ብዙሃን ላይ በሰፊው መረጃው ሲሰራጭ ነበረ። ፈይሳ ሌሊሳም ይህንን ተከትሎ እንግዲህ እየተነሳበት ስላለው ጉዳይ በራሱ የፌስቡክ አካውንት በቀጥታ አስተያየት ሰጥቷል። ፈይሳ ሌሊሳ ገምቹ በሚለው ቫሪፋይድ በሆነው የፌስቡክ አካውንቱ እንግዲህ ምን ሲል ነው የተናገረው? እሱ ሀሳቡን ያሰፈረው በአፋን ኦሮሞ ነው፣ ግን በአማርኛ ትርጉሙን እንመልከትም። የመስከረሙ ልጆች በደስታ እየፈነደቁ ነው። ይህ ድንገተኛ አደጋ ነው። አንተም ነገ ታገኘዋለህ የሚል መልእክትን የያዘ ሀሳቡን እንግዲህ በፌስቡክ ገጹ ላይ አጋርቷል። ይህን ተከትሎም እንግዲህ ፈይሳ ሌሊሳ ማለትም አትሌት ፈይሳ ሌሊሳ አደጋውን ስለማድረሱ ራሱ አምኗል። ለዛም ነው ይሄንን ፖስት ያደረገው። አደጋ ነው፣ ሆን ብዬ አይደለም የሚል ሀሳቡን አጋርቷል። ስለዚህ አደጋውን በትክክልም እንግዲህ አድርሷል የሚለውን ወደ እውነታ ያቀረበ ሀሳብ ሰጥቷል የሚሉ ሀሳቦች ከዚህም ከዛም እየበረከቱ ነው። ይህን ተከትሎ እንግዲህ በዛሬው ዕለት ጠዋት 2 ሰዓት አካባቢ በአይሲዩ ሩም ውስጥ እንግዲህ ከፍተኛ ጉዳት ደርሶባት ሕክምና እየተከታተለች የነበረችው የ16 ዓመቷ ታዳጊ አሁን ላይ ህይወቷ ማለፉ ተሰምቷል። ሕክምናን እየተከታተለች የነበረችው በአለርት ሆስፒታል እንደነበረ እንደዚሁ የውስጥ አዋቂ ምንጮቻችን ገልጸውልናል። ይህን ተከትሎ በዛሬው ዕለት እንግዲህ አዲስ ሌላ መረጃ ወጥቷል። ይኸው ምንድነው? አትሌት ፈይሳ ሌሊሳ የልጅቷን ወይም ደግሞ የተጎጂዋን ህልፈት ከሰማ በኋላ ከሀገር ወጥቷል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያውን ጨጓራ የራስ ነው። ብሰክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ህግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ እንግዲህ ወይን ይገደላል ወይ ነው ሕክምና የለው።